እኔ እግዚአብሔር ይመስገን ሰላም ነኝ። ነገሮችን ዙሪያ ጥምጥሞቹን እያየሁ ነው፣ እየተመለከትኩ ነው። እ ይመስለኛል የሆነ መስመር እንደሳትን አስባለሁ። ለምሳሌ የማይረቡ አጀንዳዎች ሲመጡ ያልበላንን ስናክ ሰብአዊነት የሚሰማን ይመስለናል። ሰብአዊነት የማይሰማን የህዝብ ንቀት በጣም የህዝብ ንቀት ያለባቸውን ሰዎች ተመልክቻለሁ። ለጥቅማቸው ሲሉ የሞተ ሬሳም የቆመውን ገለው መከራቸውን የሚያዩ ሰዎች እንዳሉ ታዝቤያለሁ። በጣም ብዙ ችግሮች በየአቅጣጫውና በየሰፈሩ በየመንደሩ እንዳሉ ግልጽ ነው። በተለይ እንደ ኢትዮጵያ አሁን የነዳጅ እጥረቱ አማራ ክልል ትላንትና ሰልፍ እንደተደረገ ተመልክቻለሁ። አገዛዙ በተለያየ ቦታ ይደግፉኛል ብለው እንደግፋለን ብለው የወጡ አካላቶችም እንዳሉ ተመልክቻለሁ። እኔ ሌክጀሪ ነው እሱ ሌክጀሪ ነው ብዬ ነው የማስበው። ገና ብዙ መከራዎችና ብዙ ጣጣዎች ያሉብን ህዝቦች ስለሆንን እኔ ለሰልፍን እንኳን ለመሰለፍ ነው። የሰው ልጅ ሰብአዊ መብቱን በመጠቀም ወይም ደግሞ መብቱን በመጠቀም የፈለገውን ማድረግ ይችላል። እኔ አሁን የሚሰማኝ እኔ ውጭ ሆኜ ነው ያለሁት። መብታችንን እንኳን ለመጠቀም እዛ ደረጃ ላይ ደረስን ብዬ አላስብም። ለምን መሰላችሁ ይህን የምለው? መስመር ስተናል። አቅጣጫውን ቀይረን በመሆነ በኩል እየተጓዝን ያለ ነው። ምርታችን ሬሳ ነው። ሐሳባችን ከንቱ ነው። መደማመጥ ጠፍቷል። ሃይማኖት የሚባለውን ነገር የተቆጣጠረው ወይም ደግሞ ያንን ሃይማኖቱን መስመር ለማሳጠረት የሚያደርጉ ኃይሎች አሉ። ትልልቅ የምንላቸው ወደታች ሲሆኑ ትናንሽ የምንላቸው ከላይ ሆነዋል። ለህዝብ የቆመ ትክክለኛ ሰው የጠፋበት ጊዜ ነው አሁን። የሳትነውን መስመር መመልከትና ማየት ተገቢ ነው ብዬ አስባለሁ። እንደ አንድ ግለሰብ የንጹሐን እልቂት የንጹሐን ሞት ያሳስበኛል። ይህንን የንጹሐን እልቂትና የንጹሐን ሞት መቃወም ጤነኝነት ነው። ፍጹም በሰለጠነ መልኩ ማስረዳትና ሰው እንዲገባው ማድረግ አንድ ነገር ነው። 200,000 ሰው 300,000 ሰው 20,000 ሰው 40,000 ሰው 30,000 ሰው 12,000 ሰው አንዳንዴ ምንም ሐሳብ የሌላቸውን ሰዎች ከግማሽ ሚሊዮን በላይ ፎሎ አላቸው ምንም ከንቱ ነገር የሚያስተላልፉ ሰዎች አጀንዳ የሌላቸው ማህበረሰብ ሲያዋርዱ ሲዘረጥጡ ሰዎች በአደባባይ ተከብረው ታያለ። ለህዝባቸው ክብር ኖራቸው አንደበታቸውን አሳምረው ዕውቀታቸውን ተጠቅመው መልእክት የሚያስተላልፉ ሰዎች ሲናቁ ሲዋረዱ ተመልክቻለሁ። መስመር ስተናል ነው በቃ። የሆነ የሳትነው መንገድ እንዳለ ዋጋ የከፈልን እንዳለ ይሰማኛል። የኢትዮጵያ ህዝብ ዋጋ መክፈል የሚያቆመው መቼ ነው? የአማራ ህዝብ፣ የኦሮሞ ህዝብ፣ የትግሬ ህዝብ ዋጋ መክፈል የሚያቆመው መቼ ነው? የኤርትራ ህዝብ ጨምሮ ዋጋ መክፈል የሚያቆመው መቼ ነው የሚለውን ነገር ስመለከት ይሄ አሁን ያለው ወጣት ትውልድ የሰለጠነ አመለካከት ሲኖረውና እንደያለበት የራሱን መልካም ነገር ማበረከት ሲጀምር ነው ብዬ ነው የማስበው። ሁሉም ቢመኝ ሲቃዥ ቢያድር ቢያልም ያንን ወደ ተግባር እስካልቀየረ ድረስ አሁንም ሬሳ ቆጠራ ላይና የስደት መብዛት የኑሮ ውድነቱ እንደውም አሁን አሜሪካ እስራኤልና ኢራን በሚያደርጉት ጦርነት የነዳጅ እጥረቱ በጣም ተባብሶ ሰራተኛ ወደ ቢሮ እየገባ አይደለም። የእህል ዝውውር እንደፈለጉ አልሆነም። የመንግስት ሰራተኛ ወደ ስራ እየገባ አይደለም። የምግብ አቅርቦትም እንደውም በተመሳሳይ በዛ ችግር ውስጥ ነው ያለ ነው። ይሄን ሁሉ ችግር ደፍነው ይዞ የሚደረጉና የሚሆኑ ነገሮች ስለሚያሙ ነው። እኔ አሁን ተናግሬያለሁ፣ ቃል ገብቻለሁ። በጣም ኤክስትሪምሊ ሄጄ ሰዎችን መኮንን አልፈልግም። ሰዎች ግን በሚያደርጉት ነገር እንድነካቸውና ራሳቸውን እንዲያዩ የማድረግ አቅሙ አለኝ። እማያቸውና መመለከታቸው የህዝብ ንቀት ያለባቸው የህዝብን ጥያቄ የህዝብን አጀንዳ በመውሰድ የጄኖሳይዱ ወይም የመንግስት ነኝ የሚለው በተለያየ ዓለም ላይ የተቀመጡ ቅምጦች የሚፈጽሙትና የሚያደርጉትን ነገር መመልከት እስካልቻልን ድረስ መንጋነት ዋጋ ያስከፍለናል። እና አሁን ሶሻል ሚዲያ ላይ
መንቃት ነው፣ ማየት ነው። ምን እየተላለፈ ነው? ምን እየሆነ ነው? ምን እየተደረገ ነው? እነማን ምን ላይ ናቸው የሚለውን ነገር መመልከት ነው። ለምሳሌ በአማራ ክልል፣ በኦሮሚያ ክልል ወንድ ይደፈራል። አዲስ አበባ ላይ ሴተኛ አዳሪነት በዝቷል። በተለያየ የሞቱ ሰዎች ብርቃችን አይደለም። ሰብአዊ መብት ረገጣ እንደምትሉት በአማራ ክልል 3% ጥናት ተደርጎ ከ1800 በላይ ሴቶች ተደፍረዋል። ስለነዛ መፍትሄ አልጮኸም። በአረብ ሀገር ወይም ደግሞ በዚህ በኤሮፓ በአሜሪካ የሆነች መብቷ ተገፈፈ ሲባል የሴቶቹ ድምፅ እንደውም ይሄ ወንድነትን ሊፈታተኑ የሚችል መልእክቶችን የሚያስተላልፉ ባህልነትን አባወራነትን ሊፈታተኑ የሚችሉ ባሌን ሁሉ አላምነውም፣ ሴት ልጄን አላምነውም፣ ከባሌ ጋር እንደዚህ አልተኛም እያሉ መልእክት የሚያስተላልፉ የብልግና ጥግ የሆኑ ሴቶችንም ተመልክቻለሁ። በዛኑ ደረጃ መልካም ያልሆኑ ወንዶችንም ተመልክቻለሁ። ምን ለማለት ፈልጌ ነው? ይሄ ባላንስ የማሳጣትና ህዝብ እርስ በርሱ እንዳይተማመን የማድረግ ከፍተኛ የሆነ እንቅስቃሴዎችን ታዝቤያለሁ። የሃይማኖት አባቶች ዝምታ፣ የትላልቅ ሰዎች ዝምታ፣ እውቀት ያላቸው ሰዎች ከቦታው ላይ መሰወርና መጥፋት፣ ጋጠ ወጥነት ቦታ ተሰጥቶት ጨዋዎችና አስተዋይ ሰዎች ወደፊት እንዲመጡ አለመደረግ፣ ኃላፊነት የሚሰማቸው ሰዎች መድረኩን አለመረከብ፣ በንጹሐን ደምና በንጹሐን ላብ እንባ የሚሸቅጡና የሚነግዱ ሰዎች ከፊት ተቀምጠዋል። ሰብአዊነት የሚሰማው ሰው መጀመሪያ ሰብአዊነቱ ላይ ነው የሚያተኩረው። ለምሳሌ ስለ አንዲት ሴት ልጅ ድምፅ እንሆናለን የሚሉ በተለያየ ጊዜ አጀንዳ ይዘው የሚመጡልን ራሳቸውን በኢኮኖሚካሊ ማሸነፍ ያልቻሉ እኔ ካድሬነት ባህር ያላቸው። ካድሬነት ትርጉሙ ምንድን ነው ከተባለ ራስን መሸጥ፣ ራስን አሳልፎ ለዛ ለተባለለት ዓላማ ራስን ማስገዛት፣ የራስን ሐሳብ አለማራመድ ወይም ደግሞ ራስን ማዋረድ፣ ራስን በራስ ላይ የሚሾመኝ የሚነዳኝ እንደ ከብት እንደፈለገ ወስዶ ሳር የሚያስግጥ ወይም ደግሞ ውሃ ጠጣ በዚህ ሂድ ሽና ብላ የሚለውን በራስ ላይ መሾም ነው። ህሊናን መሸጥ ማለት ነው ካድሬነት። የብልጽግና ካድሬ ሆነ ስትገኝ ደግሞ እጅግ በጣም የተዋረድክ፣ ራስን ያዋረድክ፣ በወንድሞችና በወገኖች ድምፅ የታጠብክ ነው። እዛ መድረክና አጀንዳ ይዘው የሚመጡ ሰዎች ሴቶቹ ለብልጽግና ሲላላኩ የነበሩ ከውጭ ጉዳይ ሚኒስትር ድረስ የሚገናኙ ናቸው። ወንዶቹ ከአማራነት ብለው ለአማራ የሚቆረቆሩት ሲነግዱ ሲሸቅጡበት ነው የተመለከትኩት። ኤምባሲ ጋር ከተጠጋህና ከኤምባሲ ጋር የምትገናኝ ከሆነ ካድሬ ከሆንክ የምትሸጥ ነው። ሶሻል ሚዲያውን ተቆጣጥረው ያሉት ንጹህ ለህዝባቸው የሚመለከታቸው ሳይሆኑ ሴረኞችና ክፋተኞች ያንን ክሊክ እያደረጉ እንደፈለጉ 40 እና 50 ሺህ ሰው የሚሰበስቡ ናቸው። 40 እና 50 ሺህ ሰው ሲሰበሰብ ስትመለከት አንዳንዴ ግራ ይገባኛል። ማህበረሰቡስ ያለበት ደረጃ ነው። ማህበረሰባችን ያለበት ደረጃ ምንድን ነው የሚለውን ነገር መመልከት ራሱ በጣም ነው የሚገርመኝና የነቃ ትውልድ እንዲኖር ሁላችንም የነቃ ስራ መስራት መቻል አለብን። የእውነት እየተሞተ እየተገደለ ነው። የኑሮ ውድነቱ ጫፍ ደርሷል። ነዳጅ የለም። ምን እንደሚበላ አይታወቅም። የራበው ህዝብ መሪውን ይበላል ነው። የነቃ ትግል መደረግ አለበት። አማራ ክልል ላይ የተደረጉ ሰልፎችን እያንዳንዱን ተመልክቻለሁ። ያስተላለፉት መሄዱበትን መንገድ ተመልክቻለሁ። እኔ የትግራይ ህዝብም የአማራ ህዝብም የኦሮሞ ህዝብም የሁሉም ህዝቦች የነቃ ትግል እስካላደረጉት ድረስ የተሰራ ግፍና የተፈጸመ ነገር ካለ በይቅርታ መተላለፍ እስካልተቻለ ድረስ ማንም አሸናፊ ይሆናል የሚል እምነት ሬሳ እየቆጠር እንሄዳለን። በባህር የሚገባ ሬሳ አለ። በተለያየ አረብ ሀገር የሚሞት ሬሳ አለ። በሳውዝ አፍሪካ የሚሞት ሬሳ አለ። በሁሉም በሀገሪቱ አቅጣጫ በሀገር ውስጥ ሆኖ በሀገሩ ላይ የሚሰደድ ሰው ይበዛል። ህፃን ልጅ ተወልዶ ማደግ አይችልም። አዛውንቶች መጦር አይችሉም። ሴቶች መከበር አይችሉም። የሰው ልጅ በሰውነቱ ሊከበር የማይችልበት ሀገር ይኖረናልም ጭምር። ያ ነገር እንዳይሆን የአስተዋይ ህሊና ባለቤቶች እንሁን። እነማን ምን እያደረጉ ነው የሚለውን ነገር እንመልከት። በአይኔ ያየኋቸውና የተመለከትኳቸውን ፎቶቸውን ለጥፋለሁ። የካድሬነት ሚናና የክፋት ጥግ የሆኑ በምድርም እስከ ሰማይም ያሉትን እያንዳንዱን ነገር በህሊናዬ ሰርች አድርጌ እነማን ምንድን ናቸው የሚለውን ጨርሻለሁ። ጭንቅላታችን እንጠቀሙ።
ስሜታችንን ወደ ጎን እናድርገው። ከስሜት በዘለለ በጭንቅላታችን መስራት እስካልቻለን ድረስ ዝምታችን ወርቅ ነው። የህዝቡን መከራና ስቃይ በስነ ስርዓት በተሰለጠነ አማርኛ ማስተላለፍ የማንችል ከሆነ፣ ሰብአዊነት እየተጋገልን የሰብአዊ መብትን እንቅፋት የምንሆን ከሆነ ከገዳዮችና ከጨፍጫፊዎች በላይ ነን። እያንዳንዳቸው አጀንዳ አክተር ነው እንጂ አክተር መሆን ነው የሚፈልጉት እንጂ እያንዳንዳቸው ለሚከፈለው ዋጋ ኃላፊነት መውሰድ አይፈልጉም። አክተር ሆነው የአጀንዳው ባለቤት ለመሆን ነው። የንጹሐን እልቂትና የንጹሐን ሞት ምናቸውም አይደለምና በኢትዮጵያ ፖለቲካ ውስጥ የተረዳሁት ይህንን ነው። መሰረታቸውን ያየኋቸውን በሃይማኖት ውስጥም በሁሉም ቦታ ያላቶች እየሰበሰብኩ እያመጣው አደባባይ ላይ ማስቀመጤን እቀጥላለሁ። እናስተውል። ቴንክ ዩ